So let me work this through one more time. I don't pay you. You take his collar off. Correct, Amondo. You take his collar off. He beats us all to death. My boy! I say when there's no more killing. You're my dog. ይህ ሰው ለስጋ ቤተሰቡ እንኳን ቅንጣት ታዘን የሌለው ከምታስቡት በላይ እጅግ አደገኛና ጨካኝ ሰው ነው። ባርት ይባላል። በባህሪውም የተረጋጋና ቀዝቃዛ ሲሆን የገንዘብ ችግር ውስጥ ለገባ ለማንኛውም ሰው ከፍተኛ ወለድ ያለው ብድር እየሰጠ ህይወቱን በአራጣ በዳሪነት ነው የሚገፋው። ነገር ግን ከባርት ብድር የወሰዱ አብዛኞቹ ሰዎች ባለው ከፍተኛ የወለድ መጠን ምክንያት መክፈል ሲገብዳቸው፣ ጨካኙ ባርትም ለእንደዚህ አይነት ሰዎች ጥጋባቸውን ለማብረድ በሚል የሚጠቀማቸው መንገድ እጅግ ዘግናኝ ናቸው። ዳኒ የተሰኘውን የራሱን የወንድሙን ልጅ ከልጅነቱ ጀምሮ አንድ ክፍል ላይ አስሮት የተዋጣለት ተፋላሚ አድርጎታል። ዳኒም ሰዎችን በሰከንዳት ውስጥ ደብድቦ እንዳልነበሩ ያደርጋቸዋል። ምንም እንኳን ዳኒ በፍልሚያ የተካነ ቢሆንም አንድ ክፍል ላይ እንደ እንስሳት አስሮ በመቀመጡ ባህሪውና አስተሳሰቡ የህፃን ልጅ ነበር። የሚበላው ምግብም እጅግ የተበላሸ ከመሆኑ በተጨማሪ አብዛኛውን ጊዜ የህፃናትን መጽሐፍ በማንበብ ነበር የሚያሳልፈው። በአብዛኛው ጊዜ መጽሐፍ ላይ የሚመለከተው አንድ የፒያኖ ምስል ነበር። ምንም እንኳን ስለሱ ምንም ያውቀው ነገር ባይኖርም እሱን ባየ ቁጥር ሰላም ይሰማዋል። ከዕለታት አንድ ቀንም ባርት እንደተለመደው ለአንድ የስራ ጉዳይ ወደ አዲሱ ደንበኛው ጋር በመሄድ መነጋገር ይጀምራሉ። ይሁን እንጂ ስብሰባው በፍጥነት ወደ ፍልሚያ ይለወጣል። ለባርት ቡድንም ፋታ እንኳን ሳይሰጡ ሁሉንም መደብደብ ይጀምራሉ። ዳኒ ጋር እንኳን ደርሰው አንገቱ ላይ ያለውን ሰንሰለት ሊፈቱለት አልቻሉ። ከጥቂት ትግል በኋላም ባርት እንደምንም ብሎ ራሱን ነጻ ካወጣ በኋላ በፍጥነት ወደ ዳኒ ጋር በመሄድ አንገቱ ላይ የነበረውን ሰንሰለት ይፈታለታል። ይህ ከሆነ በሰከንዶች ውስጥም ዳኒ ውስጥ የነበሩትን እያንዳንዱን ሰዎች እንዳልነበሩ አድርጎ ሰባብሮ ይጥላቸዋል። ከዚህ በኋላም ባርት ወደ ዳኒ ጋር በመጠጋት ትክክለኛ ውሻ ሁልጊዜም ባለቤቱን ይጠብቃል በማለት ዛሬ ጥቂት በመዘግየቱ እየጮኸበት ይዘውት ከህንፃው ይወጣሉ። ከዚህ ስህተት በኋላም ባርት አዲስ ዘዴ ይፈጥራል። እሱንም ዳኒ ችግር በተፈጠረ ሰዓት ላይ አንገቱ ላይ ያለውን ሰንሰለት እስኪፈታ ከመጠበቅ ይልቅ አንድ ቀይ አምፖል እያሳየው ይህ መብራት በበራ ሰዓት ያለምንም ማቅማማት ወደ ስራ እንዲገባ ያስተምረዋል። ከትምህርቱ በኋላም እንደተለመደው ዳኒን ይዘውት ወደ ሌላ ስራ ቦታ ያመራሉ። በመቀጠልም ባርት ቀዩን መብራት በዳኒ ፊት ለፊት አስቀምጦለት ይህ በበራ ቅጽበት በፍጥነት ወደ እነሱ ጋር እንዲመጣ አስረግጦለት ይሄዳል። ዳኒም በተባለው መሰረት መብራቱን ፍጥጥ ብሎ መጠበቁን ይያዘዋል። ይሁን እንጂ ከጥቂት ቆይታዎች በኋላ ዳኒ ባለበት ክፍል ውስጥ አንድ ነገር ይመለከታል። እሱም ሁልጊዜ መጽሐፉ ላይ የሚመለከተው እውነተኛ ፒያኖ ነበር። ለአፍታም ከአምፖሉ ዞር ብሎ ወደ ፒያኖ በመጠጋት ጥቂት ቁልፎችን መነካካት ይጀምራል። በሚሰማው ድምጽም ውስጡ ደስተኛ እየሆነ ነበር። በዚህ ጊዜም አንድ ጥቁር መነጽርና ባርኔጣ ያደረገ ሰውዬ ወደ ውስጥ ይገባል። ለዳኒም ሰላምታ ከሰጠው በኋላ በቀና ልብ ፒያኖውን ለማመድ እንደሚፈልግ ይጠይቀዋል። ይሁን እንጂ ዳኒ ምንም ምላሽ እየሰጠው አልነበረም። ሰውየውም ይበልጥ ወደ ዳኒ ጋር በመጠጋት ጣቶቹን ይዞ አንዳንድ ነገሮችን ሊያስተምረው ይሞክራል። ዳኒም ሰውየው ባሳየው መልኩ እያደረገ በሚሰማው ድምጽ መደሰት ይጀምራል። ለተወሰነ ጊዜም በዙሪያው ያለውን ጨካኝ ዓለም ከአእምሮ ይጠፋሉ። ነገር ግን በሚያሳዝን ሁኔታ ዳኒ መብራቱን ነገር ረስቶት ነበር። በዚያው ቅጽበትም ወደ አምፖሉ ዞሮ ሲመለከት መብራት ከጀመረ ቆይቶ ነበር። እየሮጠም ወደ አለቆቹ ጋር ሲሄድ ሁሉም ተዘርረው ያገኛቸዋል። በዚህ ወቅትም ባርት ዳኒ ላይ ተናዶበት ለዚህ ድርጊቱ ቤት ከደረሱ በኋላ ተገቢውን ቅጣት እንደሚሰጠው ዝቶበት መልሶ አንገቱ ላይ ያለውን ሰንሰለት ያስረዋል። ብዙም ሳይቆይ አንድ ሰው ቤቱን ያንኳኳል። ሰውየውም ዋይት ይባላል። በሙያውም የደህንነት ጠባቂ ነው። ነገር ግን እዚህ የመጣው ለሌላ ነገር ነበር። ዳኒ ሲፋለም አይቶት በጣም እንደተገረመና አንድ ሀሳብም ይዞ እንደመጣ ለባርት ይነግረዋል። እሱም ዳኒን ከአንድ ጨካኝ የአንደርግራውንድ ተፋላሚ ጋር ለማጣላትና በዚያም እስከ ግማሽ ሚሊዮን ዶላር ያህል ለመወራረድ እንደሚፈልግ ነው። እሱም የሚሆነው ግን በአንድ ስምምነት ብቻ ነው። የተሸነፈው ሰው የግድ መሞት አለበት። ይህን የሰማው ባርትም ያልተጠበቀ በረከት ብሎ ያለምንም ማቅማማት በሀሳቡ ይስማማል። ምክንያቱም በዳኒ ችሎታ በጣም ነበር የሚተማመነው። በፍጥነትም በዳኒ አንገት ላይ የነበረውን ሰንሰለት ከፈታለት በኋላ ወደ ግጥሚያ ሜዳ ይሸኘዋል። በሚያስገርም ሁኔታም ፍልሚያው ከመጀመሩ ከጥቂት ደቂቃዎች በኋላ ዳኒ ጨካኝ የተባለውን ተፋላሚ በኃይለኛ ምቶች ነፍሱን ጸጥ ያደርገዋል። በዚህም ባርት በ2 ዓመታት ውስጥ ካገኘው የበለጠ ገንዘብ ነበር ያገኘው። እንደ ልጅ እየሳቀና እየተደሰተም ድሉን ያጣጥማል። ባልተጠበቀ መልኩም ባርት ላይ የነበረውን ንዴት ተለውጦ ዳኒን ምን ቢገዛለት ሊያስደስተው እንደሚችል ይጠይቀዋል። ዳኒም ለስለስ ባለ ድምጽ ፒያኖ እንደሚፈልግ ይናገራል። ይህን ያዳመጠው ባርትም የኮረኮሩት ያህል እየሳቀ ሳለ ከየት መጣ ሳይባል አንድ ጭነት መኪና ሳይታሰብ የነባርትን መኪና አሽቀንጥሮ ይወረውረዋል።
በተጨማሪም ውስጥ የነበሩ አንዳንድ ሰዎች ወጥተው የጥይት ማዕት ባርት መኪና ላይ ያርከፈክፋሉ። ይህን ያደረገው ሰውየውም እንግዳ ሰው አልነበረም። ይልቁንም ከባርት ብድር ከተበደሩ ሰለባዎች መካከል አንዱ ነው። ከጥቂት ቀናት በፊትም ባርት ብድሬን ክፈል በማለት እየደበደበው አዋርዶት ነበር። ይህ ከሆነ ከጥቂት ቆይታ በኋላም ከተገለበጠው መኪና ውስጥ በደም የተለወሰው ዳኒ እየተንፏቀቀ ይወጣል። እንደ እድል ሆኖም ለሞት የሚዳርግ ጉዳት አልደረሰበትም ነበር። ከአደጋው በኋላም ሌላ የሚሄድበት ቦታ ስለሌለው ቀደም ሲል የሰላም ስሜት ወደ ሰጠው ብቸኛ ቦታ በፍጥነት ይሄዳል። እሱም ቀደም ሲል ሳም የተሰኘውን ሰው የተገናኘበት ቦታ ነበር። በሚያሳዝን ሁኔታ ግን ዳኒ ወደ ውስጥ ገብቶ ገና አንድ ቃል ከመናገሩ በፊት ከፍተኛ ደም መፍሰስ አጋጥሞ ስለነበረ ተዝለፍልፎ ይወድቃል። ይህ ከሆነ ከጥቂት ቀናት በኋላም ዳኒ ራሱን ከሳተበት ይነቃል። ያለውም በማያውቀው ሰው ቤት አልጋ ላይ ነበር። ግራ በመጋባትና በፍርሃት ተውጦም ወዲያውኑ ከአልጋው ብድግ በማለት ከስር ይደበቃል። ከጥቂት ደቂቃዎች በኋላም ሳም አንዳንድ የሚበሉ ነገሮችን ይዞለት ይመጣል። ለዳኒም ለ2 ቀናት እንደተኛና ማውራት ካልፈለገ በስተቀር ምንም አይነት ጥያቄ እንደማይጠይቀው በመናገር ከክፍሉ ይወጣል። ይሁን እንጂ ዳኒ ምንም አይነት ምላሽ እየሰጠው አልነበረም። በዚህ መልኩም ዳኒ ለቀናት ከአልጋው ስር ሳይወጣ እዛው ይቆያል። ነገር ግን ከዕለታት አንድ ቀን ቤቱ ላይ የፒያኖ ድምጽ ይሰማል። ከነበረበት ክፍል በመውጣትም ወደ ሳሎኑ ሲያቀና በ10ዎቹ ዕድሜ ውስጥ የምትገኝ አንዲት ልጅ እንደ ድንገት ወደ ቤቱ ትገባለች። የሳም የእንጀራ ልጅ የሆነችው ቪክቶራ የተባለችው ልጅ ነበረች። ዳኒንም በአግራሞት ተመልክታው ማን እንደሆነ ስትጠይቀው ሳም ቀበል አድርጎ የልጁ ማንነት እንደማያስፈልግና ይልቁኑ እንደነሱ ሙዚቃን አብልጦ የሚወድ ሰው እንደሆነ ይነግራታል። በኋላም በዚያው ቀን ቪክቶሪያ ለዳኒ ትንሽዬ ኪቦርድ አምጥታለት ከሰጠችው በኋላ ሟች አባቷ የሳም የቅርብ ጓደኛ እንደሆነና አባቷ ከሞተ በኋላም ሳም እናቱን እንዳገባ ትነግረዋለች። ይሁን እንጂ በሚያሳዝን ሁኔታ እናቷ በመኪና አደጋ ሞታባታለች። የምትናገረውን እያንዳንዱን ነገርም ዳኒ በጸጥታ እያዳመጣት ነበር። በዚያው ምሽትም ባልተጠበቀ ሁኔታ ለመጀመሪያ ጊዜ ዳኒ ወደ እራት ጠረጴዛው ይቀላቀላል። ግራ መጋባቱን በግልጽ ይታይ ነበር። እንዲህ እያለም ዳኒ እነ ሳም ቤት ከመጣ ድፍን 2 ሳምንታት ያልፋሉ። ከዕለታት አንድ ቀን ጠዋትም ሳም ዳኒን አንድ ላይ ወደ ውጭ እንዲወጡ ይጠይቀዋል። ቪክቶሪያን ትምህርት ቤት ካስገቧት በኋላ ሳም ለዳኒ የግሮሰሪ እቃዎችን እንዴት መምረጥ እንዳለበት ማስተማር ይጀምራል። በተጨማሪም እንዴት ማብሰል እንደሚችልም ይለማመዳል። በሰዓቱም አብረው ምግብ እያዘጋጁ ሳለ ዳኒ ቤተሰብ ፎቶዎችን በግድግዳው ላይ ተለጥፎ ይመለከታቸዋል። በዚህ ወቅትም ለስለስ ባለ ድምጽ ለኔ ቤተሰብ የለኝም እንዴ በማለት ያጉረመርማል። በኋላም በዚያው ምሽት ቪክቶሪያ ወደ ፒያኖ መጫወቻ ቦታው ይዛ በመሄድ አንዳንድ ትምህርቶችን ማስተማር ትጀምራለች። ዳኒም በተነገረው መሰረት እያደረገ መለማመዱን ሲቀጥል የሚያደርጉትን ነገር እንዳለ ሳም አልጋ ላይ ሆኖ እያዳመጣቸው ፈገግ ይላል። በዚህ መልኩም ሙዚቃ የዳኒና ቪክቶሪያ መግባቢያ ቋንቋቸው ይሆናል። ጊዜ ከሚታሰበው በላይ ይሮጣል። አሁን ላይም ዳኒ ቀስ በቀስ የህይወታቸው አንድ አካል ሆኗል። ብዙ ጊዜም የእግር ጉዞዎችን እያደረጉ አብረው ፎቶዎችንም ይነሳሉ። ከዕለታት አንድ ቀን ምሽት ላይ ቪክቶሪያ በዳኒ አንገት ላይ ያለውን ብረት ምቾት ነስቷት ልትፈታለት ስትይዝ ዳኒ እየተንቀጠቀጠ እጇን ይዛታል። ቢሆንም ግን ቪክቶሪያ በእርጋታ ልትፈታለት አጥብቃ ትጠይቀዋለች። ዳኒም ፈቃዱን ሰጥቷት ሰንሰለቱን በፈታችለት ቅጽበት የድሮ ትውስታዎችና የስሜት ቀውስ እየተባባሱ ይመጣሉ። ይሁን እንጂ ምንም ሳይጎዳት ይረጋጋል። በማግስቱም ሳም ዳኒን ወደ ስራ ቦታ ይዞት እየሄደ ሳለ በመንገዳቸው ላይ አንድ ነገር ይነግረዋል። ቪክቶሪያ ከተመረቀች በኋላ ወደ ኒውዮርክ ለመመለስ እንዳቀዱና እሱም አንድ ላይ ከነሱ ጋር እንዲሄድ እንደሚፈልጉ ይነግረዋል። ምክንያቱም ዳኒ አሁን የቤተሰባቸው አንድ አካል ሆኗል። ይህን ያዳመጠው ዳኒም ከረጅም ጊዜ በኋላ በደስታ ፈገግ እያለ በሀሳቡ ተስማምቶ ሳሚን ያቅፈዋል። ከዚህ በተጨማሪም ሳም ለዳኒ ጥቂት ሳንቲም ሰጥቶት ያስደስተኛል የሚለውን ነገር ማንኛውንም እንዲገዛ በነፃነት ይነግረዋል። ይሁን እንጂ ዳኒ ያሻውን ነገር ገዝቶ ከሱቁ እየወጣ ሳለ እንደ ድንገት መገናኘት የማይፈልገውን ሰው ይገናኘዋል። ከባርት ሰዎች አንዱ ነበር። ሰውየውም ዳኒን በማየቱ ተደስቶ ባርት በጥብቅ እየፈለገው እንደሆነ ዳኒ ይነግረዋል። ይሁን እንጂ ዳኒ ወደ ቀድሞ ህይወቱ ለመመለስ ፈቃደኛ አልነበረም። ይህን ነገር የተረዳው ሰውየውም ዳኒ ለመመለስ ፈቃደኛ ካልሆነ ባርት የሚወዳቸውን ሰዎች ሊነጥቀው እንደሚመጣ ያስጠነቅቀዋል። በዚህ ወቅትም ዳኒ በሀሳቡ ተስማምቶ ወደ ባርት ጋር በመሄድ ሌላ ነገር ከመናገር በፊት አንድ ጥያቄ ጠይቋል። እሱም ባርት እናቱን ያውቅ እንደሆነ ነበር። ይህን ያዳመጠው ባርትን በፌዝ መልኩ እየሳቀ እንደዚህ አይነት ነገሮችን ማሰብ እንዲያቆም ያስጠነቅቀዋል። በተጨማሪም ዳኒን መንገድ ላይ እንዳገኘውና ቤተሰብ ስለሚባል ነገር ፈጽሞ እንዳያስብ አሳውቆት ከዚህ ቀደም እንደሚያደርጉት ወደ ዕለቱ ስራቸው ያመራሉ። ከጥቂት ቆይታ በኋላም ባርት ዳኒን ከረጅም ቆይታዎች በኋላ ወደ አንደርግራውንድ ፍልሚያ መልሶ ይዞት ይሄዳል። ነገር ግን ውጊያው ከመጀመሩ በፊት ዳኒ ከእንግዲህ ሰዎችን መጉዳት እንደማይፈልግ በተረጋጋ መልኩ ለባርት ይነግረዋል። ይሁን እንጂ ባርት ከዚህ ፍልሚያ በኋላ የሚፈልገውን ፒያኖም ሆነ ማንኛውንም ነገር እንደሚገዛ እየነገረው ሊያታልለው ይሞክራል። ዳኒ ግን አሁንም በሀሳቡ እንደጸና ነበር። በዚህ የተበሳጨው ባርትም በንዴት ዳኒን ወደ ሜዳው ወርውሮት በግድ እንዲፋለም ለማድረግ ይሞክራል። በሚያስገርም ሁኔታ ግን በፍልሚያ ወቅት ዳኒ ራሱን ከመከላከል ውጪ ተቀናቃኙን አንዳች ጉዳት እያደረሰበት አልነበረም።
በዚህ የተበሳጨው ባርትም በተስፋ መቁረጥ እርምጃ አንድ መሳሪያ ወደ ሜዳው ይወረውራል። ነገር ግን ዳኒ መሳሪያውን እንኳን ለማንሳት ፈቃደኛ አልነበረም። በዚያች ቅጽበትም ተቀናቃኙ መጥረቢያውን ብድግ በማድረግ ዳኒን ለመጨረስ ይጣደፋል። ዳኒ ግን በተመሳሳይ መልኩ አሁንም ራስን የመከላከል ስራ ነበር የሚሰራው። በሌላ መልኩ ደግሞ ባርት ፍልሚያውን መሳጭ እንደሚያደርግ ለተመልካቾቹ ቃል ገብቶ ስለነበረ ተጨማሪ ተፋላሚዎችን ወደ መድረኩ ይልካል። እናም አሁን ላይ ዳኒ ብዙ የታጠቁ ተፋላሚዎችን ብቻውን እየገጠማቸው ነው። ምንም እንኳን ራሱን ለመከላከል ቢሞክርም በሚደርስበት ከፍተኛ ድብደባ ምክንያት ራሱን ስቶ ይወድቃል። በዚህ ወቅትም ባርት ከላይ ሆኖ በቁጣ ድምጽ እየጮኸ ሊያነቀው ይሞክራል። ምክንያቱም ዳኒ ተሸነፈ ማለት ይሞታል ማለት ነው። ይህ ስጋትም በስተመጨረሻ በዳኒ ውስጥ መነሳሳትን በመፍጠር ከወደቀበት ብድግ በማለት እያንዳንዳቸውን ሰባብሮ ይጥላቸዋል። ምንም እንኳን ከላይ ብዙ የጦር መሳሪያዎች ቢወረወሩም ዳኒን ግን ሊያስቆሙት አልቻለውም ነበር። ነገር ግን ዳኒ በስተመጨረሻ ሰዓት ላይ ቀጥ ብሎ ይቀራል። ምክንያቱም ተፋላሚውን ሊገድለው አልፈለገም ነበር። ይሁን እንጂ አንድም ተፋላሚ ሳይሞት ከሜዳው መውጣት አይችልም ነበር። በስተመጨረሻ ግን ባርት ራሱ የወደቀውን ተቀናቃኝ በመግደል ድሉን ይጎናጸፋል። ከፍልሚያው በኋላም ዳኒ በድጋሚ ወደ እስር ክፍሉ ይወረወራል። ባርትም ቀደም ሲል ባደረገው ድርጊት ገንዘብ ሊያሳጣው እንደነበረ እየተናገረ ጥቂት ሊቀጣው ይሞክራል። ይህ በእንዲህ እንዳለ ሳምና ቪክቶሪያ በጭንቀት ተውጠው ራስ ሲበሉ እንመለከታቸዋለን። አሁን ላይም ዳኒ የት እንዳለ ወይንም ምን እየተደረገበት እንደሆነ ምንም ያውቁን ነገር የለም። ከጥቂት ቆይታዎች በኋላም ባርት ከቤት ሲወጣ ዳኒ እድሉን በመጠቀም ከክፍሉ ይወጣና ቤቱን መፈተሽ ይጀምራል። በዚህ ጊዜም በአቧራማ ፋይሎች መካከል አንድ አሮጌ ፎቶ ያገኛል። አንዲት ወጣት ሴት ፒያኖ ስትጫወት የሚያሳይ ነበር። ዳኒም ምስሉን በተመለከተ ጊዜ ስለሷ አንዳች የሚያውቀው ነገር እንዳለ ይሰማዋል። ባርት ከተመለሰ በኋላም ዳኒ በንዴት አንገቱን አንቆ በመያዝ ስለዚያ ሴት የሚያውቀውን ነገር እንዳለ እንዲናገር ሲያስገድደው ባርትም መልሶ ምንም እንኳን ሴትዮዋ እናቱ ብትሆንም ዳኒ ገና ሕፃን እያለ የሞተች ሴተኛ ዳሪ ብቻ እንደሆነች በመናገር ጉዳዩን ይቋጨዋል። በማግስቱም ባርት ዳኒን ወደ መኪናው በማስገባት እንደተለመደው ወደ ስራቸው ያቀናሉ። በመንገዳቸው ላይም ባርት ለዳኒ ቤተሰብ እንደሆነና እሱን የግድ መጠበቅ እንዳለበት እያስተማረው ሳለም ዳኒ የሾፌሩን እጅ በመያዝ መኪናው እንዲከሰከስ ያደርጋል። በዚህ አጋጣሚም ዳኒ አንገቱ ላይ ያለውን ሰንሰለት ከፈታ በኋላ በፍጥነት ወደ እነሳሚ ቤት ያቀናል። እዚያ ከደረሰ በኋላም ቀደም ሲል ባርት ቤት ላይ ያገኘዋን የሴትዮዋን ምስል እያሳያቸው ባርት ስለሷ የተናገረውን ነገር እንዳለ ይነግራቸዋል። ቪክቶሪያ ግን ይህን የባርትን ልብ ወለድ ልትቀበል አልቻለችም ነበር። ፎቶንም ትኩር ብላ ስትመለከት ሴትዮዋ የተቀመጠችበት ቤት የፒያኖ መለማመጃ ቤት ይመስላል። እንደ እድል ሆኖም ሳሚ ከተማ ውስጥ ያሉትን ፒያኖ መጫወቾች ቦታዎች እንዳለ ያውቃቸዋል። በፍጥነትም ዳኒን ወደዛ ይወስዱታል። እዚያም ለረጅም ጊዜ የሰራች ሴትዮን ስለ ፎቶ ሲጠይቋት ልጅቷ እንደምታውቅ ትናገራለች። ሴትዮዋም እውነተኛ ተስፋና ተሰጥኦ ያላት የፒያኖ ተጫዋች መሆኗንና ነገር ግን አንድ ቀን ምንም ሳትናገር እንደጠፋች ትነግራቸዋለች። አንድ የሰማችው ነገር ቢኖርም በገንዘብ ችግር ምክንያት ከአደገኛ ሰዎች ጋር እንደምትገናኝ ብቻ ነው። በዚህ ወቅትም ሴትዮዋ ለዳኒ ሌላ ፎቶ አንስታ ትሰጠዋለች። በዚያው ምሽትም ወደ ቤት ከተመለሱ በኋላ ዳኒና ቪክቶሪያ አዲሱን ፎቶ በትኩረት ማጥናት ይጀምራሉ። በዚህ ወቅትም ቪክቶሪያ በፒያኖ ላይ የሙዚቃ ወረቀት አስተውላ ዜማውን በማጉያ መነጽር ለማየት ትሞክራለች። እያንዳንዱን ካጠናች በኋላም ፎቶ ላይ ያየችውን ዜማ መጫወት ስትጀምር የዳኒ ትውስታዎች ብልጭ ብልጭ ማለት ይጀምራሉ። በልጅነቱ የተከሰቱ ሁሉንም ነገሮች ማስታወስም ይጀምራል። አንዳንድ ወንበዴዎችም ወደ ቤታቸው የመጡበትን ቀንና እናቱ ቁም ሳጥን ውስጥ እንዴት እንደደበቀችው የእሷን አሟሟትም አንድ በአንድ ማስታወስ ይጀምራል። እናም ፎቶ ላይ የነበረችው ሴትዮ የእሱ እናት ነበረች። ሳምም ወደ ቤት ከተመለሰ በኋላ ቪክቶሪያ ዳኒ ሁሉንም ነገር እንዳስታወሰና በቶሎችን ከተማ ለቀው መውጣት እንዳለባቸው ትነግረዋለች። ምክንያቱም እናቱን የገደለው ባርት ሲሆን ለዳኒም ተመልሶ መምጣቱ አይቀርም ነበር። ይሁን እንጂ ይህን ለማድረግ አርፍደው ነበር። ቀደም ብሎም ባርት ቤታቸውን ያወቀ ሲሆን አንዳንድ ተፋላሚዎችን ልኮ ነበር። ዳኒም እነ ቪክቶሪያን ቁም ሳጥን ውስጥ ከደበቃቸው በኋላ ባርት ከላካቸው ሰዎች ጋር እልም ያለ ጦርነት ውስጥ በመግባት ሁሉንም ያሸንፋቸዋል። ነገሮች እየተባባሱ መምጣታቸውን የተገነዘበው ባርትም ለክፉ ጊዜ ያስቀመጠውን አንድ ሰውዬ ወደ ዳኒ ልከዋል። ሰውየውም ምስጢራዊ መሳሪያዎችን የተላበሰ የኩንግፉ ማስተር ነው። ወደ ውስጥ ከገባ በኋላም በሁለቱ የኩንግፉ ማስተሮች መካከል እልም ያለ ጦርነት ይጀምራል። ከአንድ አፓርታማ ወደ ሌላኛው አፓርታማ እየዘለሉ የቤቶችን መስኮቶችና ግድግዳዎች እንዳለ እያደቀቁ ለረጅም ሰዓታት ይፋለማሉ። ነገር ግን በስተመጨረሻ ዳኒ የሰውየውን ድክመት በማግኘት ደብድቦ በመስኮት ይወረውረዋል። የተወረወረው ሰውየውም ሄዶ በባርት መኪና አናት ላይ ይፈጠፈጣል። በዚህ ወቅትም የንዴቱን ጥግ የደረሰው ባርት ከመኪናው በመውጣት ሽጉጡን አቀባብሎ ወደ ዳኒ ጋር ይገሰግሳል። በተመሳሳይ መልኩ ዳኒም ይህን ነገር እስከ መጨረሻ ለመቋጨት በሚል ወደ ባርት ጋር ይገሰግሳል። የቤቱ ደረጃ ላይም ተገናኝተው ባርት በሱ ምክንያት ብዙ ገንዘብ እንዳጣ እየነገረው በሽጉጡ ሊሞታው ይሞክራል። ይሁን እንጂ ዳኒ ቀልጠፍ ብሎ ካመለጠው በኋላ ጣሪያ ውስጥ በመግባት ይደበቃል። ባርት
ባርትም በቀጥታ ወደ ሳም አፓርታማ በመግባት ዳኒን ካለበት እንዲወጣ ያዘዋል። ገና በመጀመሪያ ጥሪም ዳኒም ያለምንም ማቅማማት ከተደበቀበት በመውጣት ከባርት ጋር ፊት ለፊት ይገናኛሉ። በዚህ ወቅትም ባርት ዳኒን ለማታለል በሚል ይህ ትንሽዬ ቤት ለሱ የሚገባው እንዳልሆነና ከዚህ የተሻለ መኖሪያ እንደሚሰጠው እየነገረው ከመግደል ይልቅ ዳግም እድል ሊሰጠው ይወስናል። ዳኒም የተስማማ በመምሰል ጭንቅላቱን ዝቅ አድርጎ ቀስ ብሎ ወደ ባርት ጋር ይጠጋል። ይሁን እንጂ ባርት ሰንሰለቱን መልሶ ሊያጠልቅለት እጁን ሲዘረጋ የዳኒ አይኖች ይለወጣሉ። በፍጥነትም የባርትን እጅ ጠምዝዞ በመያዝ የዘመናት ንዴቱን ለመወጣት በሚመስል መልኩ እንዳይድን እንዳይተፍ አድርጎ ይቀጠቅጠዋል። ይሁን እንጂ ትዕቢተኛው ባርት አሁንም የዳኒን እናት በመግደሉ ደስተኛ እንደሆነ እየተናገረ ዳኒን ይበልጥ ለማበሳጨት ይሞክራል። በዚህ ወቅትም ከዳኒ ይልቅ ሳም አንድ የአበባ ሸክላ በማንሳት አናቱን ያፈርሰዋል። ይህ ከሆነ ከወራት በኋላም ሁሉም ነገር ተለውጦ እንመለከታለን። በኒውዮርክ ከተማ በሚገኝ አዳራሽ ውስጥም ዳኒና ሳም በታዳሚያን መካከል ተቀምጠው ሳለ ቪክቶሪያ ስራዋን ለማቅረብ ወደ መድረኩ ትወጣለች። በሚያስገርም ሁኔታም እየተጫወተች የነበረችው ቀደም ሲል የዳኒ እናት ከዓመታት በፊት ስትጫወት የነበረው ነበር። ይህን ያዳመጠው ዳኒም የእናቱን ትውስታ በአይኑ እያቃጨለ ከዘመናት በኋላ ለመጀመሪያ ጊዜ የደስታ እንባ ከአይኑ ሲፈስ እያስመለከተን ታሪካችን ይጠናቀቃል።